ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ አሁን የደረሰኝ ሰበር መረጃ አለ። የኢትዮጵያ ንግድ ባንክ የዝርፊያ ሙከራ ተደረገበት። ከሰሞኑ ባንኩ ላይ የ7 ቢሊዮን ዝርፊያ ተፈጸመ በሚል የተሰራጨውን መረጃ ባንኩ አስተባብሏል። የባንኩ ሙሉ መግለጫ እንደሚቀጥለው ይቀርባል። ግንቦት 19 ቀን 2017 ዓ.ም የኢትዮጵያ ሚዲያ አገልግሎት በተሰኘ የዜና ማሰራጫ እንደ ሰበር ዜና የተላለፈ መልእክት በኢትዮጵያ ንግድ ባንክ የውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ቢሊዮን ብር በላይ መዘረፉ ተገለጸ በማለት ባንካችን ከፍተኛ መጠን ያለው ገንዘብ እንደተዘረፈ፣ ዘራፊዎቹ እንዳልተያዙ እና ባንካችንም ጉዳዩን አድበስብሶ እንዳለፈው የሚገልጽ የሐሰት ዜና ስለተዘገበ በጉዳዩ ላይ አጭር መግለጫ ለመስጠት ተገድደናል። ከላይ የተጠቀሰው ሚዲያ እና ሌሎችም ይህንኑ ሚዲያ ያጣቀሱ ሚዲያዎች ከባንካችን ከፍተኛ መጠን ያለው ገንዘብ እንደተዘረፈ የሚገልጽ ዜና ቢዘገቡም እውነታው ግን በሚዲያዎቹ ከተዘገበው በተቃራኒ ከባንካችን ምንም የተዘረፈ ገንዘብ አለመኖሩን፣ ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑን፣ ሁለተኛ ባንካችን ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራ የውስጥ ቁጥጥር ስርዓታችን አጠራጣሪ ግብይት መፈጸሙ ስለተደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያው እንዲከሽፍ መደረጉን፣ ሶስተኛ ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አለመሆኑን፣ አራተኛ ባንካችን ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የሕግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉና የምርመራ ስራውም ተጠናክሮ የተከናወነ የሚገኝ መሆኑን፣ አምስተኛ እንደ ማጠቃለያ ባንካችን እንደ ማንኛውም የፋይናንስ ተቋም በተለይ እንደ ግዙፍ የፋይናንስ ተቋምነቱ ያልተገባ ጥቅም ለማግኘት አስበው ለሚንቀሳቀሱ አካላት ኢላማ መሆኑ እሙን ቢሆንም እንዲህ አይነቱን ህገወጥ ተግባር ለመከላከል የሚያስችል ጠንካራ የቁጥጥር ስርዓትና የዘመነ ሲስተም ያለው ለመሆኑ ይህ የሙከራ ድርጊት መከሰቱ አንዱ ማሳያ ነው። በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገ የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን እያሳወቅን በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃውን የምናሳውቅ መሆኑን ለመግለጽ እንወዳለን። የኢትዮጵያ ንግድ ባንክ የሚተማመኑበት ባንክ ሲል የኢትዮጵያ ንግድ ባንክ ይህን መግለጫ አውጥቷል።